ዮሴፍ ከጉድጓድ ወደ ቤተ መንግሥት። ይህ የዮሴፍ ታሪክ ነው። በገዛ ወንድሞቹ የተከዳ ወጣት፣ ለባርነት የተሸጠ፣ ወደ እስር ቤት የተጣለ እና አሕዛብን ለማዳን ከእግዚአብሔር የተነሳ ነው። አንድ ወጣት ወደ ወንድሞቹ ይሄዳል። ስሙም ዮሴፍ ነው፣ የያዕቆብ ተወዳጁ ልጅ። አባቱ ልዩ ቀሚስ ሰጠው፣ የፍቅርን ምልክት ሆነ፣ እናም የፍላጎት ምልክት። ነገር ግን ያ ቀሚስ ቅናትን አስነሳ። ዮሴፍ ሕልም ነበረው። የወንድሞቹ የእህል ነዶ ለእርሱ የሰገዱበት ሕልም። ፀሐይ፣ ጨረቃ፣ ከዋክብት እንኳን በፊቱ የሰገዱለት ሕልም። ሲነግራቸው ግን አላከበሩትም፣ ጠሉት። ክህደትና ጉድጓዱ። አንድ ቀን ያዕቆብ ዮሴፍን ወንድሞቹን እንዲፈትሽ ላካ። ከሩቅም ሲመጣ ያዩታል። ሕልም አላሚው እየመጣ ነው አሉ። ሊገድሉትም አሴሩ። ሮቤል ግን ደም እንዳያፈሱ አሳመናቸው። ይልቁንም ልብሱን አውልቀው ወደ ደረቅ ጉድጓድ ጣሉት። ዝምታውን አስቡት፣ ድንጋጤውን፣ ክህደቱን። እነዚህ እንግዶች አይደሉም፣ እነዚህ ወንድሞቹ ናቸው። ብዙም ሳይቆይ አንድ ተጓዥ አለፈ። እስማኤላውያን ወደ ግብፅ ይጓዛሉ። በ20 ብርም ለእስማኤላውያኖቹ ሸጡት። ዮሴፍን በሰንሰለት እየጎተቱ ወሰዱት። እናም ወደ ቤታቸውም ተመለሱ። ወንድሞቹም ቀሚሱን በፍየል ደም ነከሩት፣ አባታቸውንም ዋሹት። ያዕቆብም አለቀሰ። ዮሴፍ ወደ ባርነት ጠፋ። በግብፅ ባርነት። ግብፅ ወደ አድማስ ወጣች። ኃይለኛ እንግዳና አስፈሪ መጣባት። ዮሴፍም ለፈርዖን መኮንን ለጲጢፋራ ተሸጠ። ነገር ግን ያልተለመደ ነገር ተከሰተ። ጌታ ከዮሴፍ ጋር ነውና በባርነት ውስጥም ቢሆን ይበለጽጋል። የሚነካው ነገር ሁሉ ይሳካለታል። ጲጢፋራም አስተዋለ፣ ያስተዋወቀው ነበር። ብዙም ሳይቆይ ዮሴፍ መላውን ቤተሰብ ይቆጣጠራል። ነገር ግን ስኬት ሌላ ፈተና ያመጣል። የጲጢፋራ ሚስት ልታታልለው ትሞክራለች። ቀን ወደ ቀን ዮሴፍ እምቢ አለ እንጂ። ይህንንም ታላቅ ክፋት እንዴት አድርጌ በእግዚአብሔር ላይ ኃጢአት እሰራለሁ? አንድ ቀን ልብሱን ያዘች፣ ሮጠ፣ በእጇም ትቶት ትጮኻለች፣ ከሰሰችው። ዮሴፍም በንጽሕና ወደ እስር ቤት ተወረወረ። እስር ቤትም ተረሳ። ከተወደደ ልጅ ባሪያ ወደ እስረኝነት ተቀየረ። ግን እንደገና ጌታ ከእርሱ ጋር ነውና ዮሴፍ በእስር ቤትም ቢሆን ሞገስ አገኘ። በሌሎችም እስረኞች ላይ ሹመት ተሰጥቶታል። 2 ሰዎች መጡ፣ የፈርዖንም የመጠጥ አሳላፊና የዳቦ ጋጋሪው። ሁለቱም የሚያስጨንቁ ሕልሞች አሏቸው። ዮሴፍ ኃይለኛ ነገር ተናገረ። ትርጓሜ ከእግዚአብሔር አይደለምን? ሕልማቸውንም በትክክል ተረጉሟል። የጠጅ አሳላፊው ይመለሳል፣ የዳቦ ጋጋሪው ይገደላል። የጠጅ አሳላፊው ከመሄዱ በፊት ዮሴፍ እንዲህ ሲል ተማጸነ፣ አስታውሰኝ። ነገር ግን የመጠጥ አሳላፊው ሲመለስ ረሳው። 2 ሙሉ ዓመታት አልፈዋል። 2 ዓመታት በአንድ ክፍል ውስጥ ዝምታ ብቻ። የፈርዖን ሕልም። ከዚያም አንድ ሌሊት ፈርዖን ሕልም አለመ። 7 ጤናማ ላሞች በ7 ቀጫጭን ላሞች ተዋጡ። 7 ሙሉ የእህል እሸት በ7 የደረቁ እሸት ተበሉ። ማንም ሊተረጉም አልቻለም። ድንገት የመጠጥ አሳላፊ ዮሴፍን አስታወሰው። ዮሴፍም ከእስር ቤት በፍጥነት ተወሰደ፣ ተላጨ፣ ተጸዳ፣ ወደ ፈርዖንም ቀረበ። ፈርዖን ሕልማችን መተርጎም እንደምችል ሰምቻለሁ አለ። ዮሴፍም በጥንቃቄ መለሰ፣ በእኔ ውስጥ አይደለም። እግዚአብሔር ለፈርዖን መልስ ይሰጠዋል፣ ያብራራል። 7 የጥጋብ ዓመታት እየመጡ ነው። ከዚያም ለ7 ዓመታት ከባድ ረሃብ። ዮሴፍ በመልካም ዓመታት እህል እንዲያከማች ይመክረዋል። ፈርዖንም በጣም ደነገጠ። እንደዚህ ሰው
የእግዚአብሔር መንፈስ ያለበትን ሰው ማግኘት እንችላለን? እና ልክ እንደዚያው አስረኛው ጠቅላይ ሚኒስቴርም ሆነ በግብፅ ላይ ሁለተኛ አዛዥ። ረሃብና ድጋሚ ስብሰባው። ረሃቡ በመላ አገሮች ተዛመተ እስከ ከነዓን ድረስ። የዮሴፍ ወንድሞች ምግብ ለመግዛት ወደ ግብፅ ተጓዙ። በአገረ ገዢው ፊት ሰገዱ። አላወቁትም፣ ነገር ግን ዮሴፍ አወቃቸው። ህልሙም እየተፈጸመ ነውና ፈተናቸውም ለመበቀል ሳይሆን ልባቸው ተለውጦ እንደሆነ ለማየት ነበር። ከዓመታት በፊት ምንም ምሕረት አላሳዩትም። አሁን ቢንያም ሲሰቃይ ይሁዳ በምትኩ ራሱን አቀረበ። ዮሴፍ ያያል፣ እነሱን ተመሳሳይ ሰዎች አይደሉም። በመጨረሻም ወደ ኋላ መመለስ አልቻለም። ሁሉንም ከክፍሉ አስወጣ። እናም ጮክ ብሎም አለቀሰ። እኔ ዮሴፍ ነኝ፣ አባቴ አሁንም በሕይወት አለ ሲልም ጠየቃቸው። ፈርተዋል። ዮሴፍ ግን በታሪክ ውስጥ የሚያስተጋቡ ቃላትን ተናገረ። አትፍሩ፣ ክፉን በእኔ ላይ አስባችኋል፣ እግዚአብሔርን ግን በበጎ አስባችሁታል፣ የብዙዎችንም ሕይወት ለማዳን። ዮሴፍ ታሪክ ስለ ስኬት ብቻ አይደለም፣ ስለ እይታ ነው። ተላልፎም ነበር፣ እግዚአብሔር ግን እያስቀመጠው ነበር። ባሪያ ሆኖ ነበር፣ እግዚአብሔር ግን እየቀረጸው ነበር። ታሰረ፣ ግን እግዚአብሔር እያዘጋጀው ነበር። ምንም አላጠፋም። ጉድጓዱም አይደለም፣ እስር ቤቱም አይደለም፣ መጠበቅም አይደለም። አንዳንድ ጊዜ ዝቅተኛ ጊዜ እግዚአብሔር የወደፊት ሕይወትህን የሚተክልበት አፈር ነው። መዘግየቱ መካድ አይደለም፣ ዝምታው መተው አይደለም። እግዚአብሔር ሊያጠፋ የታሰበውን ወስዶ ሌሎችን ለማዳን ሊጠቀምበት ይችላል። ዮሴፍም ይቅር አለ፣ ለቤተሰቡም እንክብካቤን አደረገ፣ አንድንም ሕዝብ ጠበቀ። እናም የእግዚአብሔር እቅድ በቅናት፣ በውሸት፣ በፍትህ መጓደል ወይም በጊዜ ሊቆም እንደማይችልም አረጋገጠ። ይህ ታሪክ ካበረታታ አሁንም በጉድጓድ ወቅት ውስጥ ከሆንክ አስታውስ፣ ቤተ መንግስቱ አስቀድሞ በሕይወት ውስጥ ሊሆን ይችላልና። ይህ ታሪክ ከነካህ ላይክ፣ ሰብስክራይብ እና አስተያየቶችን